ዛሬ ተግባራዊ ክርስትና አምስትን እንማራለን። ሮሜ ምዕራፍ 13 ከቁጥር 8 እስከ 14 ያለው አንድ 6 ቁጥሮች አብረን እንማራለን ዛሬ አጠር አድርገን። ሮሜ ምዕራፍ 13 ከቁጥር 8 እስከ 14 ተግባራዊ ክርስትና አምስት በጌታ በኢየሱስ ስም ላንብበው። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን እንዲፈጽም ለሥጋ አታስቡ ይላል። ኢየሱስ ጌታ። አንደኛ በሉና እርስ በርሳችሁ ተዋደዱ፣ ፍቅር የሕግ ፍጻሜ ነው ብላችሁ ጻፉ። አንደኛ ብላችሁ እርስ በርሳችሁ ተዋደዱ፣ ፍቅር የሕግ ፍጻሜ ነው። ሮሜ 13 8 እስከ 10 ሐዋርያው ጳውሎስም በዚህ ስለ ተግባራዊ ክርስትና በሚያስተምርበት ክፍሉ ላይ ምን አለ? እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ ምን አይባልባችሁ አይኑርባችሁ። ያለባችሁ ትልቅ ዕዳ ምንድነው? የፍቅር ዕዳ ነው። ቆይኛ የፍቅር ዕዳስ ቢሆን ኬታ መጣን? የምን የፍቅር ዕዳ ነው ያለብን? በጣም ትልቅ የፍቅር ዕዳ፣ ተከፍሎ የማያልቅ የፍቅር ዕዳ ነው በላያችን ላይ ያለው። ምን አይነት? እኛ በክርስቶስ የተወደድንበት። በነገራችን ላይ እኮ እግዚአብሔር ያልሰጠንን አይጠይቀንም። ታውቃላችኋል? ያልሰጠንን አይጠይቀንም። ለምሳሌ አሁን እግዚአብሔር ውደዱ ብሎ እኮ ሲል ምን እያለን ነው? እናንተ የተቀበላችሁትን ፍቅር ምን በሉ አካፍሉ እያለን ነው። ምን ብላችኋል? እናንተ ተወዳችኋል። በጣም ብዙ ፍቅር በላያችሁ ላይ ምን ብሏል? ፈሷል። ስለዚህ እናንተ የተወደዳችሁ ፍቅር የተቀበላችሁ ሰዎች ከተቀበላችሁት ፍቅር ላይ አካፍሉ ነው። የተሰጠንን ነው እየጠየቀን ያለው። ኢየሱስ ያድናል። ስለዚህ እርስ በርሳችሁ ያለባችሁ ትልቁ ዕዳ የምን ዕዳ ነው አለ? የፍቅር ዕዳ። ለምን? እኛ ተወደን ፍቅር ተቀብለን በፍቅር ምሕረት ተደርጎልን በፍቅር ሕይወት አግኝተን እየተመላለስን ነው። ስለዚህ ይህ የተቀበልነውን ፍቅር ለሌላው ምን ማድረግ? ማካፈል። እንደውም ሕግ ነው መፈጸም የምትፈልጉት አለ ተዋደዱ። ኢየሱስ ያድናል። ሃሌሉያ። በነገራችን ላይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ከቁጥር 1 ጀምሮ በሚናገርበት ክፍል ላይ በሰዎችና በመላእክት ልሳን ብናገር ተራራን እንኳን እስከማፈርስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ እንደሚንሸዋሸው ጸናጽል ነኝ። ትርጉም እንደሌለው ድምፁ ብቻ ክሽክሽክሽ እንደሚለው አይነት ጸናጽል ነኝ። ፍቅር ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ አይመካም፣ የባልንጀራውንም አይፈልግም፣ ይታገሳል አለ። ከዛ እንደውም ምንድነው ያለው ቀጥሎ? እምነት አለ፣ ተስፋ፣ ፍቅር፣ እነዚህ ነገሮች ጸንተው ምን ይላሉ አለ? ይኖራሉ አለና ከነዚህ የሚበልጠው ግን ምንድነው አለ? ፍቅር። ምን እያለን ነው መጽሐፍ? ተራራ የሚያፈርስ እምነት ቢኖረኝ፣ በእጄ ሙታን ቢነሱ፣ ሽባዎች ቢተረተሩ፣ ላይ ትልልቅ የእግዚአብሔር የጸጋ ስጦታዎች ቢገለጡ፣ መጽሐፍ ቅዱስን ሙሉ በሙሉ በቃሌ ባውቅ፣ በጣም አገልጋይ ብሆን፣ እናንተ ደግሞ በጣም የተወደዳችሁ ጴንጤዎች ለጌታ በጣም ተለይታችሁ የምትመላለሱ ብትሆኑ፣ ይሄ ሁሉ ነገር ሲጨመቅ ፍቅር ከሌለው
ወደ እግዚአብሔር ዙፋን አያርግም። እግዚአብሔር የሚያየው አይደለም። እግዚአብሔር የነገሮችን መነሻ እንዲሆን የሚፈልገው ከምንድን ነው? ከፍቅር። ኢየሱስ ያድናል። አሌሉያ። ስለዚህ ምን በሉ? ተዋደዱ። እርስ በርስ ምን በሉ? ተዋደዱ። ሰዎችን በጠቅላላ ምን በሉ? ውደዱ። ለምን? እኛ የተሰጠን የፍቅር ልብ ነው። በነገራችን ላይ ሰዎች ትክክለኛ ስለሆኑ አይደለም የምንወዳቸው፣ ስለተወደድን ነው የምንወዳቸው። ሰዎች ለኛ መልካም ሐሳብ ስላላቸው አይደለም የምንወዳቸው፣ እኛ ስለተወደድን ነው የምንወዳቸው። ሃሌሉያ። ሰዎች ስለማይጠሉን አይደለም የምንወዳቸው፣ ክፉ ስለማያስቡብን አይደለም የምንወዳቸው። እነሱ ከሚሰሩብን ክፋት፣ እነሱ ከሚያደርጉብን አሻጥር፣ እነሱ ከሚቆፍሩብን ጉድጓድ በላይ እኛ የተወደድነው ፍቅር ይበልጣል። ኢየሱስ ያድናል። በዘላለም ፍቅር የወደደን አምላክ አለ። ኢየሱስ ጌታ ነው። ስለዚህ አንድ ነገር ልንገራችሁ፣ ውደዱ። አንድ ጸሎታችሁ የፍቅር ልብ ስጠኝ ይሁን። የምን ልብ? የፍቅር ልብ። ሃሌሉያ። በተወደድኩበት መወደድ እንድወድ እርዳኝ። ያለ ቅድመ ሁኔታ አይደል የተወደድነው? አይደል? ምን ቅድመ ምንም ሳይኖር አይደል የተወደድነው? ጥሩ ሰዎች ሳንሆን፣ ለጌታ መልካም ነገር ሳናደርግ፣ እየተቅበዘበዝን እያለ፣ እየተንከራተትን እያለ፣ የሥጋ ፍቃዳችን እየፈጸምን እያለ ምን አደረግን? ተወደድን አይደል? ኢየሱስ ጌታ። ስለዚህ እኛ ያለ ቅድመ ሁኔታ ስለተወደድን ሰዎችን ያለ ቅድመ ሁኔታ ምን በሏቸው? ውደዷቸው። እግዚአብሔር ያለውን ፍቅር የሚገልጠው በቤተ ክርስቲያን በኩል ነው። ለምሳሌ እናንተ እንደተወደዳችሁ ለሰዎች ፍቅራችሁን ስትገልጡ እግዚአብሔር ለሰዎች ያለውን ፍቅር የሚያሳየው በማን በኩል ነው? በእናንተ በኩል ነው። ስለዚህ ምን በሉ? ተዋደዱ። ፍቅር የሕግ ምንድነው? ፍጻሜ ነው። ባይዘዌ በዚህ ዘመን በጣም አንድ ትልቁ የሰይጣን ስትራቴጂ ምንድነው? ጥላቻ በልባችን ላይ መርጨት፣ መዝራት፣ ሆን ብሎ ሰዎች እንዲያስቀይሙን ማድረግ፣ ሰዎች ጠላት እንዲጠቀምባቸው። በቀላሉ ደግሞ አሁን ሰዎች ላይ ጠላት የሚጠቀመው ታውቃላችሁ፣ በቀላሉ እና በእነሱ አንደበት ተጠቅመው ልባችንን እየወጋ እየሰበረ ለሰዎች ውስጣችን ጥላቻ እንዲፈጠር፣ ቅያሜ እንዲፈጠር እንዳይመስላችሁ ሊያስረን ነው። ኢየሱስ ጌታ። ትልቁ በጣም ልንጠነቀቅበት የሚገባው ነገር እግዚአብሔር ውስጣችንን በፍቅር እንዲያጥበው፣ ሰዎች እየገፉን እንኳን መውደድ የምንችልበት ጸጋ እንዲበዛልን፣ የዛኔ የክርስቶስ መልክ በእኔና በእናንተ ይታያል። ኢየሱስ ጌታ። ሰዎች ያለ ቅድመ ሁኔታ ብትወዷቸው ይደነግጣሉ፣ ግራ ይጋባሉ። እወድሻለሁ ብትሏት እሷ ክፋት እያደረገች እሱ ክፋት እያደረገ እወድሃለሁ፣ በቃ እኔ ጌታ የወደደኝ ሰው ነኝ እወድሃለሁ ብትሏቸው በጣም ነው ግራ የምታጋቧቸው፣ አቅም ነው የምታሳጧቸው። ኢየሱስ ጌታ። በኢየሱስ ስም ቀጣይ ዘመናችሁ በፍቅር የምትገለጡበት ይሁን። አሜን በሉ። ይሁንላችሁ። ስለዚህ ፍቅር የምን ፍጻሜ ነው? የሕግ ፍጻሜ ነው። ሁለተኛ በሉና ከእንቅልፍ ተነሱ ብላችሁ ጻፉ። ከእንቅልፍ ተነሱ። ሮሜ 13 11 እና 12 ሮሜ 13 11 እና 12 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። ኢየሱስ ጌታ። እንግዲህ በተግባራዊ ክርስትና ሕይወታችን ውስጥ እየቀጠልን ነው አይደል? ምን መሆን እንዳለብን አንደኛው ሳምንት ብለናል አይደል? ለባለስልጣን መገዛት ነው። ዛሬ ደግሞ አንደኛው እርስ በርሳችንን ማድረግ ነው፣ መዋደድ፣ ሰዎችን መውደድ ነው። አሁን ደግሞ ደረሰና እናንተ ሰዎች ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑ ምን በሉ? እወቁ። ካመንበት ጊዜ ይልቅ መዳናችን ወደኛ ምን ብሏል? መጽሐፍ ቅዱስ ሲናገር እግዚአብሔር ለሚወዳቸው መልካሙን እንቅልፍ ሰጣቸው ይላል። እንቅልፍ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። በሰላም እንድንተኛ እንድንነቃ የሚያደርገን ማን ነው? ጌታ ነው። ተኛው እግዚአብሔር ደግፎኛልና ነቃው አይደል የሚለው። ስለዚህ ተኝተን ምን ነቃው ራሱ በማን ድጋፍ ነው? በእግዚአብሔር ድጋፍ።
አሁን ግን እዚህ ጋር ይመጣና ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወቁ ብሎ ሲል ምን እያለን ነው? መንፈሳዊ መኝታ እንዳተኙ ነው። ተጠንቀቁ። ዘመኑን ማወቅ አለባችሁ ምን አይነት ዘመን እንደሆነ። ዘመኑን መለየት አለባችሁ ምን አይነት ዘመን እንደሆነ። ለምን? ዘመኑን ካለያችሁ በስተቀር ዘመኑ እናንተ ላይ የዘመኑን እንቅልፍ ነው የሚያደርገው። እንዳታዩ ያደርጋችኋል። ምን እየተሰራ እንደሆነ አታቁም። እንዴት መመላለስ እንዳለባችሁ አታቁም። የጠላት ስራ ምን እንደሆነ አይገባችሁም። ማፍረስ አትችሉም። ስለዚህ ከእንቅልፍ የምትነሱበት ሰዓት እንደደረሰ አውቃችሁ ተመላለሱ። ኢየሱስ ጌታ። ከዛ ቀጥሎ በጣም የሚናገራቸው ዘመኑን ወቅቷል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን ብሏል? መዳናችን ዛሬ ወደኛ ቀርቧል ማለት ወይ ጌታ ሊመጣ ነው ወይ ደግሞ እኛ ምን ልንል ነው? ልንሄድ ነው። መዳናችን ወደኛ ምን እያለ ነው? እየቀረበ ነው። ስለዚህ በደንብ ነቃ በሉ። በዚህ ደግሞ ደስ ይበላችሁ። ከዛ ይቀጥልና ምን ይላል መሰላችሁ? ሌሊቱ ምን ብሏል ይላል? አልፏል። ቆይ መጽሐፍ ቅዱስ ስሙኝ። መጽሐፍ ቅዱስ ሌሊቱ አልፏል አለና ቀኑ ደግሞ ምን ብሏል? ቀርቧል። ቆይ ሌሊቱ አልፏል ብሎ ቀን ነውም አላለም። ቀኑ ደግሞ ምን ብሏል? ቀርቧል። የምን ሌሊት ነው ታዲያ ያለፈው? አሁንስ ቀን ያለው ነው ለምንድን ነው አይደል እንዴ? ሌሊቱ ምን ብሏል? አልፏል። ቀኑስ? እሺ አሁንም ቀን አይደለም ማለት ነው እኮ። ሌሊቱ ግን ምን ብሏል? ቀኑስ? እንዴ እሺ ሌሊቱ ምን ብሏል? ቀኑስ? አሁንም ቀን አይደለም ማለት ነው። ሌሊቱ ግን ምን ብሏል? ኢየሱስ ያድናል። እስቲ አንድ ጮክ በሉና ሌሊቱ አልፏል በሉ እስቲ። ድገሙና ሌሊቱ አልፏል በሉ እስቲ። መጽሐፍ ቅዱስ ሌሊቱ አልፏል የሚለው ከክርስቶስ በስጋ መገለጥ በፊት የነበረው የጨለማው ዘመን እሱን ምን ይለዋል መጽሐፍ ቅዱስ? ሌሊት ይለዋል። ጨለማ ነው እሱ። ምክንያቱም የእግዚአብሔር ብርሃን የሌለበት ዲያብሎስ እንደፈለገ የሚሰለጥንበት አቅም ያለው ጊዜ ኢየሱስ ያድናል። እሱን ምን ይለዋል መጽሐፍ ቅዱስ? ሌሊት። እሱ ሌሊት ምን ብሏል? አልፏል። ኢየሱስ ጌታ። እስቲ አንዴ ድገሙና ሌሊቱ አልፏል በሏል። እሱ ሌሊት በማን አለፈ? በክርስቶስ በመስቀል ስራ ሌሊቱ ምን አለ? አለፈ። ጨለማው የነገሰበት፣ ጨለማው ጉልበተኛ የሆነበት፣ ጨለማው ኃይለኛ የነበረበት ሌሊት አለፈ። ኢየሱስ ያድናል። ዲያብሎስ ስልጣኑን ተቀማ፣ ቁልፉን ተቀማ፣ ቀራኔው ላይ ተሸነፈ። ዲያብሎስን ኢየሱስ አናቱን ቀጠቀጠው። ኢየሱስ ያድናል። ሌሊቱ ምን አለ? አለፈ። አሁን ደግሞ ይቀጥልና ቀኑ ግን ቀርቧል ነው መጽሐፍ ቅዱስ። ቀን ብሎ የሚለው ከጌታ መገለጥ በኋላ ያለውን የብርሃን ዘመን። አሁንስ? አሁን ግን ሊነጋ ነው፣ ግን ሙሉ ንጋት አይደለም። ለምሳሌ እኛ ነክቶልን በክርስቶስ ብርሃን ውስጥ እየተመላለስን ነው። ዓለም በጨለማ ናት። ገና ሊነጋ ነው። እኛ ራሱ ሙሉ ብርሃን፣ ሙሉ ንጋት፣ ሙሉ ዓለም፣ ሙሉ ክብር ውስጥ ምን አላለም? አልገባንም። ስለዚህ ምን ሊል ነው? ሊነጋ ነው። ሊነጋ ነው። እንደው ሰሞኑን ይነጋየው ሊነጋ ነው። ኢየሱስ ያድናል። ሊነጋ ነው። ለዛም ይኸው መቼ እንዴት መሰላችሁ ሚነጋው? ራሱ አነጋጉ እንዴት እንደው ታውቃላችሁ? ፀሐይ የለም፣ ጨረቃ የለም፣ ራሱ ኢየሱስ ያበራል። አረ ሃሌሉያ! ከባድ ንጋት ሊሆን እኮ ነው። ከባድ ኃይለኛ ንጋት። ኢየሱስ ጌታ ነው። የቀን ዘመን እየመጣ ነው። የብርሃን ዘመን እየመጣ ነው። ኢየሱስ ያድናል። አይገርም? ሌሊቱ ምን ብሏል? አልፏል። በኢየሱስ በኩል ሌሊቱ አለፈልን። ይገርማችኋል። አሁንም ግን ቀን ውስጥ አይደለንም። ቀን እየጠበቀን ነው። ቀን ፀሐይ የማያበራበት፣ ጨረቃ የማያበራበት፣ እነዚህ አምፖሎች የማያስፈልጉበት የሆነ ቀን እየመጣ ነው ያለው። ራሱ በጉ ኢየሱስ የሚያበራበት። ሃሌሉያ! መልሶ የማይጨልምበት፣ መልሶ የማይመሽበት። አረ ኢየሱስ ጌታ። አያችሁ ሌሊቱ ምን አለ? አለፈ። ቀኑስ ቀርቧል። ስለዚህ አለ አይደል? ቀኑን ብሏል። ስለዚህ እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር
የጨለማውን ስራ ምን ብለን አውጥተን የብርሃንን ጋሻ ጦር እንልበስ። ይሄ ግልጽ ነው አይደል? የጨለማውን ስራ አውጥተን ማለት የዲያብሎስን ስራ አትነካኩ። የዲያብሎስ የሆነውን ምን በሉ ጣሉ፣ አውጡ። ክፋት፣ ምቀኝነት፣ አመጽ፣ ስጋይነት፣ ዘረኝነት፣ ጎጠኝነት ምናምን የመሳሰሉት ምን በሉ አውጧቸው። ጣሉት የሱን ስራ፣ ጣሉት የሱን ልብስ አውልቁና ተውለት እና የብርሃንን ጦር እንልበስ። ፍቅርን፣ ሰላምን፣ የመንፈስ ፍሬዎችን የእግዚአብሔርን ቃል ጉልበት የሆነውን እሱ ምን በሉት ልበሱት፣ ታጠቁት። ልክ ኤፌሶ ምዕራፍ 6 ከቁጥር 10 ጀምሮ እንዳለው ልበሱት። የራስ ቁሩን አርጉ፣ ጥሩሩን አርጉ። እዚህ ላይ የመንፈስን ሴፍ ያዙ፣ የእምነትን ጋሻ ያዙ፣ የወንጌልን ጫማ ተጫሙ፣ ታጠቁ። የብርሃንን ጦር ልብስ ለብሳችሁ ታጠቁ። ለምን? አሁን ወታደሮች ናችሁ። ጠላት አለባችሁ፣ የሚዋጋችሁ ነገር አለ። ሲመጣ በዚህም እንድትወጉት፣ በዚህም እንድትወጉት፣ በዚህም እንድትወጉት ተዘጋጁ። ኢየሱስ ያድናል። እስቲ በደንብ አሜን በሉኛ። ሃሌሉያ። የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ የመጨረሻ እሺ፣ በአግባብ ተመላለሱ። ሶስተኛ ብላችሁ በአግባብ ተመላለሱ ብላችሁ ጻፉ። ሶስተኛ ብላችሁ በአግባብ ተመላለሱ። መፍጠን ስላለብኝ ነው። ሮሜ 13:13 ሮሜ 13:13 በአግባብ ተመላለሱ። አራተኛ በሉና የመጨረሻ ክርስቶስን ልበሱት። ክርስቶስን ልበሱት። ሮሜ 13:14 ሮሜ 13:13 ምንድነው? በአግባብ ምን በሉ በቀን እንደሚሆን በአግባብ ምን በሉ ተመላለሱ። በዘፈንና በስካር አይሁን፣ በዝሙትና በመዳራት በክርክርና በቅናት አይሁን አይሁን አይሁን። ልክ በቀን ብዙ ሰው ሰክሮ እንደማይሄድ፣ በቀን ብዙ ሰው በቀን እየታየ በዝሙት በዘፈን በምናምን እንደማይመላለስ መመላለሳችሁ በቀን እንደሚሆን እንደዛ ይሁን። በስካር እንዳይሆን፣ በዘፈን እንዳይሆን፣ በአመጽ በኃጢአት እንዳይሆን በቀን እንደሚመላለስ ሰው ተመላለሱ። መመላለሳችሁ አግባብ ያለው ይሁን፣ ጌታን የሚያሳይ ይሁን። ኑሯችሁ፣ መመላለሳችሁ፣ የህይወታችሁ እንቅስቃሴ ጌታ እንደሚታይበት እንደዛ ይሁን፣ አግባብ ያለው ይሁን። በነገራችን ላይ ሁሉ ነገሮቻችን አግባብ ሊኖረው ይገባል አይደል? የኛ ክርስቲያኖች የተመጠነ መሆን አለበት። ሐዋርያው ጳውሎስ ደስ የሚለኝን ቃል ይናገራል። ራሳችንን እናማጠናለን ይላል። በጣም በከፍታና በጣም በዝቅታ መካከል ራሳችንን እናማጠናለን። በጣም በሚጠሉንና በጣም በሚወዱን ሰዎች መካከል ራሳችንን እናማጠናለን። ሁለቱም አይወስደንም ማለት ነው። ብዙ ክብርም አይወስደንም፣ ብዙ መቸገርም አያጠፋንም፣ ብዙ መወደድም አያስኮፍሰንም፣ ብዙ መጠላትም ደግሞ የጌታን ነገር እንድንጥል አያረገንም። ራሳችንን ምን እንላለን? እናማጠናለን። ክርስቲያን ራሱን ያማጠነ መሆን አለበት። ያማጠነ በአግባብ የሚመላለስ። ለምሳሌ በጣም ዝና በመውደድ የሚመላለስ ከሆነ ወደቀ ማለት ነው። በጣም ገንዘብ በመውደድ የሚመላለስ ከሆነ ወደቀ ማለት ነው። ደግሞ በጣም በማጣት ውስጥ ደግሞ ተስፋ የሚቆርጥም ከሆነ ወደቀ ማለት ነው። በዚህ መካከል ክርስቲያን ራሱን አማጥኖ በምድር እንደሚኖር ሰው ጌታን ለማሳየት እየኖረ ስራውን እየሰራ በአግባብ እየተመላለሰ ብርቱ ሰራተኛ፣ ጠንካራ ሰራተኛ ሆኖ ጌታ እንዲረዳው እየጸለየ በአግባብ መመላለስ አለበት። የመጨረሻው ክርስቶስ ምን በሉት ምኞቱ እንዲፈጽም ለስጋ አታስቡ። ጌታ ክርስቶስ ምን በሉት ልበሱት። ሰው ጌታን ከለበሰ ስጋው ምኞቱን እንዲፈጽም አይፈቅድለትም። ስለዚህ ይሄ ስጋችን የሚፈልገውን ነገር እንዳይፈጽም ማንን ልበሱት? ክርስቶስን ልበሱት። የመጽሐፍ ቅዱስ ትልቁ ሐሳብ ጌታ በሕይወታችን ላይ ምን እንዲል እንዲታይ እንዲገለጥ አይደል? ከዚህ በፊት ስንማር እዛው ሮሜ ላይ የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ጠራ፣ አጸደቀ፣ አከበራቸው ብለን የለ? እግዚአብሔር ማንን እንድንመስልለት ይፈልጋል? ኢየሱስን። ማንን እንድንለብስለት ይፈልጋል? ኢየሱስን። እንደማን እንድንኖርለት ይፈልጋል? እንደ ኢየሱስ። እንከን የሌለበት ሰበብ የማያወጣለት የህይወት
ኤክስፒሪየንስ የተገለጠው በኢየሱስ በኩል ስለሆነ ማንን ልበሱት? ኢየሱስን። ሃሌሉያ። ስለዚህ ተግባራዊ ክርስትና አምስታችን ይሄን ይመስላል። እርስ በርስ መዋደድ፣ ዘመኑን ማየት መዋጀት፣ ከእንቅልፍ መንቃት፣ በአግባብ መመላለስ፣ ክርስቶስን መልበስ። ኢየሱስ ያድናል። ይሄ ክርስትናችን በተግባር እንዲህ ነው መሆን ያለበት ነው። ቀጥላለን 15 እና 16ን ለምን 14 እና 15ን እንቀጥልና 16 ያው በብዛት ሰላምታ ነው። አንድ ሙሉ ምዕራፍ ሮሜ 16 አንድ ሙሉ ምዕራፍ ሰላምታ ነው። እንትናን እቀፍልኝ፣ እንትናን ሰላም፣ እንትናን ሳምልኝ። ደስ አይልም? ራሱ ወንጌል እኮ ይሄ ነው። ሳምልኝ፣ እቀፍልኝ። ደህና ነች ግን ደህና ነው ግን እንትን በልልኝ፣ እንደኔ የሆነ ሰላም በለው። ወንጌል ነው እኮ። እንደኔ የሆነ ሰላም በለው ወንጌል ነው። እቀፍልኝ ምናምን እንደምወደው ንገረው ወንጌል ነው። ኢየሱስ ጌታ። ደህና ናችሁ አይደል? ሲለ ጌታ እልልታ ጭብጨባ ስጡልኝ። ሃሌሉያ።